ነጠላ ዜማ ያወጣ አቀንቃኝ የቀብር ስነ ስርዓታቸው በቅድስት ሥላሴ ካቴድራል ነው። ሀገርን ደም ተፍተው ያገለገሉ ጄኔራልም በቅድስት ሥላሴ ነው። ምናምን አገልጋይ የተባለ መንፈሳዊ የተባለ ሰባኪ የተባለ ግን ድርሽ ብሎ ያውቅ ብዙ አገልጋዮች አርፈዋል። እኔ አላየሁ ያውን ፊት ለፊት ያውን ፓትርያርኮች ምን ባሉበት አላየሁ። እግዚአብሔር የተመሰገነ ይሁን። ዘሌ ቤተክርስቲያንን ስላስከበርክ፣ አገልጋዮችን ስላስከበርክ፣ እኛንም ስላስከበርክ፣ ቤተክርስቲያንን ከፍ እንድትል ስላረክ፣ ደግሞ ከግራም ከቀኝም ያሉት ምን አይነት አገልጋይ ነበር፣ ምንድነው፣ እንዴት ነው እንደዚህ ሆኖ ብለው እንዲጠይቁ ስላረክ፣ ስላመራመርክ፣ ደግሞ ስለሱ በተጠየቀበት ቦታ ቢሮ ሁሉም ተነስተው እሺ፣ ፖሊሱ እሺ፣ ከንቲባዋ እሺ፣ ቤተ ክህነቱ እሺ፣ ምኑ እሺ፣ የሚያንገራግር ሳይኖር እግዚአብሔር የተመሰገነ ነው። እና ወንድማችን በረከቱ ይደርብን። አገልጋዮች ከዘላለም መጽሐፍ ነው፣ ዘላለም አስተማሪ ነው። የኔታ ሻቱም ተናግረዋል፣ ብፁዓን ሊቃነ ጳጳሳት ተናግረዋል፣ ጓደኞቹ ተናግረዋል፣ ሰባኪያኑ ተናግረዋል፣ መምህራኑ ተናግረዋል። እና ትልቅ እንትን ነው የተማርነው ማለት ነው። ግን ደግሞ ያው አፍራሽ ነገር ሊመጣ ነው። ዘላለም የሞተው እውነትን ተናግሮ ነው። እኔ በተለይ በቅርብ ጊዜ የመጡ ስብከቶቹን አይቻለሁ፣ አልሰማሁም። በህዝብ መታረድ፣ በንጹሃን መሞት፣ በአረጋውያን መታረድ፣ በህፃናት መታረድ፣ በነፍሰ ጡሮች መታረድ። ይሄ ብቻ ሳይሆን ይሄንን መናገር ለምን ብሎ መጠየቅ የሚያስገድል መሆኑን በድፍረት ተናግሯል። በድፍረት በአውደ ምሕረት ላይ ተናግሯል። እንደኔ ፈርጥቶ፣ እንደኔ ሸሽቶ፣ እንደኔ በሩቅ ሆኖ ሳይሆን እዛው ቆሞ ተናግሯል። ማንም የማይደፍረው ማንም የማይናገረውን ነገር ተናግሯል። ወንድማችን መምህራችን መምህር ዘላለም ማለት ነው። እኔ ወዳጄ ነው፣ እኔ ወንድሜ ነው። አይታችኋል። በስህተት ለበዓሉ ድምቀት እንኳን ብዬ ስሙን በክፉ ይሄ እንደዚህ ነው የሚል ነገር የለኝም። አግኝቻለሁ፣ ተነጋግሬያለሁ፣ አውርቻለሁ። አንዴ የአገልጋዮች ስብሰባ የነበረን ጊዜ ብድግ ብዬ ጉሮሮ ለጉሮሮ ተናንቀን ውጭ ስንወጣ ፈልጋለሁ ብለን ቁጭ ብሎ ተነጋግረን ጨርሰናል። ይሄ ትክክል አይደለም፣ ይሄ እንደዚህ አይደለም። የኔ መደበቅ ስለማልፈልግ ይሄ ተገላገን በቃ የታባቱ የዘላለም ሳስበው ረመዳን ያለ እንግዲህ ምን ላድርግ? አንዴ የበሰበሰ ዝናብ አይፈራም። በዚሁ ቀጥላለሁ። ያረገውን ያርገኝ፣ የወሰደበት ይውሰደኝ፣ ሲኦልም ያግባኝ፣ የፈለገ ይሁን። ለእኔ ደግሞ የተሰጠኝ ይሄ ነው። በዚሁ ይሄዳለሁ። ስሞት ቤተሰቦቼ ታለቀሱልኝ፣ ይበቃኛል። የትም ብቀበር ደንታ አይደለም፣ ጉዳይ አይደለም። ያው እንግዲህ አሁን ባቹ እየተነካ ነው። ይህንን ማወቅ አለባቸው አገልጋዮች። ከዚህ በፊት ስንሰማ የነበረው እና አቡነ ከሌ በ70 ዓመታቸው በ80 ዓመታቸው አረፉ ነበር። እንደዚህ እያየናቸው አሁን እዚህ እኛ ጋር መጥቷል። ባቻችንን መዞር ጀምሯል። ሞት ማለት እየመጣ እንደዚህ እየጎበኘን ነው። እና እንግዲህ ማስተናገድ ነው፣ ሲመጣ መቀበል ነው። ያው ነው። ግን ደግሞ ሰርተን ምንም ከእውነት ጋር ተጋፍጠን እውነትን መስክረን ማረፋችን ትክክል ነው። የዘላለም ጉዳይ እዚህ ላይ ያበቃል። የዘላለም ስራዎች ይቀጥላሉ። በዘላለም ኮሚቴ ተቋቁሟል። የጀመራቸው በጎ ስራዎች አሉ። የሚያሳድጋቸው ህፃናቶች አሉ። የሚጦራቸው አዛውንቶች አሉ። እሱ ከዚህ በፊት እንዳደረገው ላይቀጥል ይችላል። ዘላለም ድሃ ሲረዳ የነበረው ለድሃ ከመጣ ሳይበላ፣ ለድሃ ከመጣ ደሞዝ ሳያረግ፣ ለድሃ ከመጣ ሳይቆርስ፣ ለድሃ የመጣ ኪሱ ሳይከት ነው። አሁን እንደ ዘላለም ሆኖ ማስቀጠል የሚችላል ወይ አላውቅም። እግዚአብሔር ግን ያዘጋጃል። ግማሹ ወደ ኪስ ሊገባ ይችላል፣ ግማሹ ምናምን ሊሆን ይችላል። እንደዛ ላይችል ይችላል። ደግሞም ከዛም በላይ ሊሆን ይችላል። እግዚአብሔር ነው እሱን የሚያውቀው። ግን እንደ ዘላለም ሆኖ ከኔ ይልቅ ሌላው የሚል አለ ወይ? ኖረም አልኖረም ግን የሱን በጎ ስራዎች ማስቀጠል ተገቢነት ያለው ይመስለኛል።
ብዙ አባቶች ህንፃ እየሰራችሁ ነው። ብዙ አባቶች ለዘመዶቻችሁ ቪላ እየሰራችሁ ነው። ንግድ እያስጀመራችሁ ነው። እና ይሄ ገንዘብ የመጣው በድሃ ስም ነው። ይሄ ገንዘብ ለገጠሯ ቤተክርስቲያን ስጡልኝ ተብላችሁ ነው የሚመጣው ማለት ነው። ስለዚህ በዛ ቤት ውስጥ ጤና የለም። ለቤተክርስቲያን ተብሎ በመጣ ገንዘብ የተሰራ ቤት ጤና የለም። ቅባቶቻችሁ ለምኖቻችሁ ለምን የምታረጉ አመድ አልኳችሁ። አመድ የለም፣ ሞገስ የለም፣ ክብር የለም። ቤተክርስቲያን ተዘግታ በጧፍ ዕጣን በዘቢብ የካህኑ ደሞዝ አጥቶ እናንተ ቪላ ኤክስፖርት ኢምፖርት ንግድ ውስጥ ገብታችሁ የ30 የ40 ሚሊዮን ብር መኪና እየነዳችሁ እንደ ሎርድ እንደ ንጉስ እንደ ኢንቨስተር እየኖራችሁ ሰላም እንዳትጠብቁ፣ ጤና እንዳትጠብቁ እና ቤተክርስቲያንን ማሳደግ የምንችለው በመተው ነው። ኮሚሽን እያስከተባለ ያበለጽጋል፣ ግን ጤና የለም። የሆነ አሁን ጤነኛ ነው እግዚአብሔር በሚያውቀው። እሺ የላሊበላ በአንድ ወር ውስጥ እንኳን 10% ቢለቁልኝ፣ አሁን 10% ቢለቁልኝ አስቡት፣ 10% ወደ 100 ሚሊዮን ብር ሰብስቤያለሁ ለቤተ ክርስቲያን፣ ወደ 100 ሚሊዮን ብር ሰብስቤያለሁ። ስለዚህ 10 ሚሊዮን ብር ነበረ ማለት ነው። 10 ሚሊዮን ብር ነበረ ማለት ነው። ይሄንን በወጣ በወርድ ሰማይ ቤት ነዳጅ ብነግድ ጉድጓድ አላገኘውም። ይሄን ብር 10 ሚሊዮን ብር አላገኘው። ኮሚሽን ቀረጥ ብጠይቅ ማለት ነው። ክፈሉ ብላቸውም ይከፍላሉ። አሁን ዋልድባ ሰቋሮችን 85 ሚሊዮን ብር አግኝታችኋል አይደል? አዎ ለእኔ አንድ 20 ሚሊዮን ብር ትሰጡኛላችሁ። አረካ ነው የሚሉት እነሱ። 4 ሚሊዮን ብር ፈልገው ነው አይመጡት። እምቢኝ 5 ሚሊዮን ብር ያለ የፈለገው 2 ሚሊዮን ልቀቅ 3 ሚሊዮን ሰካ እንካ ውሰድ ነው የሚሉት። እንካ ውሰድ ነው የሚሉት። የቸገረው ሰው ይሰጣል። የቸገረው ሰው ምን ይላል? ግን በቃ አለቀ። እኔ የቤተ ክርስቲያን ሀብት ነኝ። እኔ ላይ ኢንቨስት ያደረገችው ቤተ ክርስቲያን ናት። አባቶቼ ናቸው፣ ካህናት ነኝ። እኔ ንብረትነቴ ኃላፊነቱ የተወሰነ የግል ማህበር ሳይሆን እኔ ንብረትነቴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብት ነው። ይሄን ጸጋ ያገኘሁት በማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ በመሆኔ ነው። እኔ ላይ ኢንቨስት ተደርጓል። የጸሎት ኢንቨስትመንት በቃ ከባድ። ገዳማውያኑ ይጸልዩልኛል፣ አባቶች ይጸልዩልኛል፣ ምን ይጸልዩልኛል። የሚጸልዩልኝ ግን ለመልኬ ውበት አይደለም። እግዚአብሔር እድሜ ስጠው፣ እድሜ ከሰጠው ለገዳም ይጠቅማል፣ ለቤተክርስቲያን ይጠቅማል፣ ለኢትዮጵያ ይጠቅማል ብለው ነው የሚጸልዩልኝ እንጂ ይህ መልኬ እንደምታዩት ሕፃን አስደንግጥ ነው። ምን ጉርብትብት ያለ መልክ ምን አሁን ምን እንትናል። ድምፄ እንደምታዩት ነው፣ ቆርቆሮ ነው፣ ብረት የሚሰብር ነው። በተለይ ዋሃቢና ጴንጤ የሚወደው አይደለም በእውነት። ስለዚህ ለየትኛውም ነገር አይደለም እኔን የሚጸልዩልኝ። ስለዚህ እኔ የቤተ ክርስቲያን ሀብት ከሆንኩ ኦኬ። እቺ እንግሊዝኛዋ የምትመጣው ከሱራፌል እንግዲህ ያው እንግሊዝኛ የተማርኩ ስለሆነ ነው። እና እሺ እኔ የቤተ ክርስቲያን ሀብት ከሆንኩ በእኔ መጠቀም ያለባት ማናት? ቤተ ክርስቲያን ናት። ጸጋው የማን ነው? የእግዚአብሔር። ስንት ተከፍሎ ነው የተገኘው? በነፃ ከየትኛው ትምህርት ቤት የለም። እንዲሁ ማን የሰጠው? እግዚአብሔር። ይሄ የተሰጠው ስጦታ እንዲጸና፣ እንዲባረክ፣ እንዲቆይ የደከሙት ማናቸው? አባቶቼ፣ ገዳማውያኑ፣ ካህናቱ፣ ጳጳሳቱ፣ ወንድሞቼ፣ መምህራን። ስለዚህ ይሄ ሰው ወደ ስራ ሲሄድ ወደ ማን ነው የሚሄደው? ከብቶች አሉ ማለት በጎች አሉ። በጎቹ ምዕመናን ናቸው። እነዚህ በጎች የምዕመናኗ ሀብቶች ናቸው። እኛ ደግሞ እረኛ ተብለን ተልከናል። ስለዚህ ላኪ ያለ ቤተክርስቲያኒቷ ናት፣ ባለሀብቷ። የእኔም የእረኛው የበጎቹም ባለቤት ቤተክርስቲያኒቷ ናት። አለቅ። ስለዚህ ቤተክርስቲያኒቷ የፈለጋትን ፍሪዳ ስትፈልግ፣ ከበጎቿ ወተት ስትፈልግ እኔን ታዘኛለች። አኪለ ገብርኤል አቤት 6 ሊትር ወተት ፈልጋለሁ ዛሬ። እሺ በጎች ኑ ይመጣሉ። እዚህ ጋር ቁሙ። የዝቋላ ገዳም 6 ሊትር ወተት ይፈልጋል። ይኸው እንካ።
አባቶች ይኸው 6 ሊትር አለቀ። የዋልድባ አባቶች አቤት ዛሬ ይሄን ያህል ወተት እንፈልጋለን። በጎች ኑ የዋልድባ አባቶች እንደዚህ ፈልገዋል። እሺ ስንት ሊትር? 70 ሊትር። ይኸው 86 ሊትር። ይኸው ዳይ ብዙ አቡነ ገሪማ እንትን ፈልገዋል።